ዳንኤል ከረጅም ዓመት የእስር ቆይታ በኋላ ገና ከእስር መፈታቱ ነው። የሰው በቀደመ ህይወቱ ጎበዝ ሰዓሊ የነበረ ሲሆን አንድ ጊዜ ሲዘርፍ ተይዞ እስር ቤት ከርሞን የወጣው። ከዚህ በኋላም ወደ ስዕል ስራው አልመለስም በማለት ጂም ውስጥ ለማሰልጠን ወስኗል። በዚህም መሰረት ጆን ሚስ የተባለ ሰው ጋር በመሄድ እሱ ጂም ውስጥ ማሰራት እንደሚፈልግ ይነግረዋል። ጆንም ዳንኤልን የሚያውቀው ልክ እንዳሁን ተቸግሮ ሳይሆን ዝነኛ ሰዓሊ እያለ ነበር። እናም እንዲህ ያለውን ሰው መቅጠሬ ብዙ ሰዎችን ያመጣልኛል ብሎ ስላሰበ ሰውየውን ወዲያውኑ ቀጥሮታል። በሌላ በኩል በዚሁ ጂም ውስጥ ልክ እንደ ዳንኤል የሚያሰራ አድሪያን የተባለ ሰው አለ። አድሪያን ምንም እንኳን ግዙፍ ቢሆንም ከዚህ በላይ ትልቅ መሆን ስለሚፈልግ ብዙ መርፌ ራሱን ይወጋል። በሚጠቀመው መርፌ ምክንያትም ራሱ ላይ ብዙ ችግርና በሽታ አምጥቷል። በሌላ በኩል ዳንኤል ወደ ስርቆት የመመለስ ሐሳብ አንዳንድ ጊዜ ወደ አይምሮ ይመጣበታል። ይሁን እንጂ ልክ እንደ ዳዊት ድሪም ሰዎችን አነቃቃለሁ የሚል ጆኒ ው የተባለን ሰው ቪዲዮዎች በመከታተል ራሱን ይቆጣጠራል። ይሄ ጆኒ ው የተባለ የተሳካለት ሰው ለሰዎች የህይወት ትምህርትን ያስተምራል። በአንደኛው ትምህርት ላይም ዳንኤል ተገኝቶ የነበረ ሲሆን ሰውየው ሀብታም ለመሆን 3 መርሆችን እየተናገረ ነበር። የመጀመሪያው ግቦቻችንን ማወቅ፣ ሁለተኛው እንዴት ግባችን ጋር እንደምንደርስ ማወቅ፣ ሶስተኛው ደግሞ ስንፍናን ከህይወታችን ውስጥ ማስወጣት። እነዚህን 3 ነገሮች ያሟላ ሰው በምንም ተአምር ሀብታም ሳይሆን አይሞትም በማለት ሰዎቹን እያነቃቃቸው ነበር። ከአዳራሹ ከሞሉት ሰዎች መካከልም የሰውየው ንግግር ዳንኤልን ውስጡን ነክቶታል። ከአሁኗ ሰዓት ጀምሮም ህይወቴ በአንድ ጊዜ ይቀየራል በማለት ራሱን የማይሆን ሐሳብ ውስጥ ከቷል። ዳንኤልም በአንድ ጊዜ ሀብታም ለመሆን ሲያስብ ቪክቶር የተባለ እሱ የሚያሰራውን ሰው አስታውሷል። ቪክቶር የተዋጣለት ሀብታም ሰው ነው። አነቃቂው ሰውዬ እንደሚለው ደግሞ በአንድ ጊዜ ሀብታም ለመሆን ከመዝረፍ ውጪ ሌላ ምንም አማራጭ የለም። ዳንኤልም ቢሆን ይሄንን በሚገባ ስለተረዳ አድሪያንን ጓደኛውን በመጥራት ስለዘረፋው ነግሮታል። ከሁለቱ በተጨማሪም አንድ ሌላ ጓደኛ ስለሚያስፈልጋቸው እነሱ ጂም በቅርብ የተቀጠረውን ፓውልንም በዚህ ስራ ውስጥ እንዲሳተፍ ጋብዘውታል። ፓውል ሐሳባቸውን ከሰማ በኋላ ስራውን እንደማይቀበል ነግሯቸዋል። ፓውል ይሄንን ያለው ጨዋ ሆኖ አይደለም። ከዚህ በፊት በነበረው ህይወቱ በሌብነት እንደሱ ማንም አገሪቷን ያሸበረ አልነበረም። ይሁን እንጂ ሁሉንም ነገር አይቼው በቅቶኛል፣ በአሁኑ ሰዓት ፓስተር ለመሆን እየተማርኩኝ ነው በማለት ሐሳባቸውን ውድቅ አድርጎባቸው ነበር። ይሁን እንጂ ዳንኤል ጆኒ ው ሲነግረው የነበረውን ፕሮፓጋንዳዎች ለፓውል በመንገር ሰውየው ሐሳቡን እንዲቀይር አድርጎታል። በአሁኑ ሰዓትም ፓውል ከጓደኞቼ እኩል ወደ ሀብት ማማ ላይ ወጣለሁ በማለት ወደ ዘረፋ ውስጥ ገብቷል። ትዕይንቱ ሲቀየር ጓደኛሞቹ የሚያስፈልጋቸውን መሳሪያ ለመግዛት ወደ አንድ ሱቅ ሄደዋል። የሱቁ ባለቤትም ፓውልን በተመለከተው ሰዓት እነዚህ በእርግጠኝነት ልዩ ኃይሎች ናቸው፣ መታወቂያም መጠየቅ አያስፈልግም በማለት የሚፈልጉትን መሳሪያ ያለምንም መታወቂያ ሽጦላቸዋል። በመቀጠልም እነ ዳንኤል የሚያስፈልገውን መሳሪያ ካገኙ በኋላ እንዴት ዘረፋውን እንደሚያካሂዱ እቅድ እያወጡ ይገኛል። በቪክቶር ቤት ውስጥ የሚገኙት ሁሉም ነገሮች ውድ ናቸው። ዝም ብለው ገብተው አንድ ስዕል እንኳን ይዘው ቢወጡ በሚሊዮኖች የሚያወጡ ዶላሮችን በእጃቸው ሊያስገባላቸው ይችላል። ለዚህ ወደ ቤት ውስጥ ገብተን ስንወጣ አንድም ነገር አናስቀርም በማለት እቅድ ቀድሞ አዘጋጅተዋል። ትዕይንቱ ሲቀየር 3ቱ ጓደኛሞች አንድ ላይ ወደ ቪክቶር ቤት መጥተዋል። በጊዜው ቪክቶር ከሰዎች ጋር ግብዣ እያደረገ ነበር። እነ ዳንኤል ደግሞ ስዕል እንኳን ሰርቀን እንወጣለን በማለት መጥተው የነበረ ሲሆን እዛ ከደረሱ በኋላ ግን ልባቸው ፈርቷል። ምናልባት ከተያዝንስ፣ አይ ሌላ ቀን እናድርገው በማለትም ወዲያውኑ ወደ መጡበት ተመልሰዋል። አሁን ላይ እነ ዳንኤል ቤቱ ቀጥታ ሄደው ከመዝረፍ ይልቅ ሰውየውን ለማፈን ወስነዋል። ዳንኤልም የሰውየው የግል አሰልጣኝ እንደመሆኑ መጠን ሰውየው ሮብ ዕቃ ለመግዛት እንደሚወጣ ያውቃል። እቅዳቸውም የነበረው ሰውየውን ዕቃ ገዝቶ ሲመለስ አፍነው በመኪና ለመውሰድ ነበር። ይሁን እንጂ በፓውልና በአድሪያን ፈሪነት ምክንያት ይሄኛውም እቅድ ሳይሳካ ቀርቷል። አሁን ላይ አድሪያን ሁለተኛ እድላቸውን ሊሞክሩ ነው። ይሄኛው እቅዳቸው ደግሞ ቪክቶር ከሬስቶራንት በሚወጣ ሰዓት ሰውየውን ራሱን እንዲስት በማድረግ አፍኖ መውሰድ ነው። ለዚህ ሚሽንም አድሪያን ተመርጦ ወደ ቪክቶር ጋር ሄደ ሲሆን ሰውየውን በቴዘር በማደንዘዝ ወደ መኪና ውስጥ አስገብቶታል። ከዛም የምንፈልገውን ነገር በደንብ እንድናገኝ ሰውየውን ማሰቃየት አለብን በማለት ወደ አሮጌ ህንጻ ወስደውታል። በዚህ ህንጻ ውስጥ ፍጹም ያልጠበቁት ነገር ተፈጥሯል። ዳንኤል ቪክቶርን በደንብ ቀርቦ እያናገረው የነበረ ሲሆን ቪክቶርም ዳንኤል እሱ እንደሆነ በጠረኑ አውቆታል። አንዴ ማንነቱ የታወቀበት ዳንኤልም በንዴት ሰውየውን እየደበደበው የነበረ ሲሆን ሀብቱም የት እንደሚገኝ መጠየቅ ጀምሯል። ይሁን እንጂ ቪክቶር እንዲሁ በቀላሉ ሀብቱ ያለበትን ለመናገር ፈቃደኛ አይደለም።
እነ ዳንኤልም ሰውየው በቀላሉ እንደማይሰበር ካረጋገጡ በኋላ ቤተሰቦቹ ጋር አስደውለውት ለሳምንት አልመጣም እንዲላቸው አድርገውታል። ከዛም በኋላ የቪክቶር ቢሮ በመሄድ ያሉትን ውድ ሰዓቶችና የሚያስፈልጋቸውን ሰነድ በሙሉ ወስደዋል። ትዕይንቱ ሲቀየር እነ ዳንኤል ምንም እንዳልተፈጠረ ነገር ወደ ስራ ገብተዋል። ይህንንም የሚያደርጉት በሰዎች ዘንድ ምንም ጥርጣሬ እንዳይፈጥርባቸው ሲሆን ቪክቶርን ደግሞ እንዲጠብቀው ፓውልን አስቀምጠውታል። አሁንም ድረስ ፓውል ፓስተር መጫወቱን አላቆመም። ከሚለብሰው ቲሸርት ጀምሮ የሚያደርጋቸው ድርጊቶች በሙሉ በሌብነት ውስጥ ቢሆንም ፓስተርነቱን እንዳይረሳ አድርገውታል። በሌላ በኩል እነ ዳንኤል ከጂም መልስ ወደ እነ ፓውል ጋር መጥተዋል። አሁንም ድረስ ለቪክቶር ሀብቱ የት እንደሚገኝ ቢጠይቁትም ሰውየው ለመናገር ፈቃደኛ አይደለም። በቪክቶር ደረቅነት የተናደደው ዳንኤልም ወደ ቤት ተመልሷል። በቤት ውስጥም ፍቅረኛው ሳሪናን ያገኛት ሲሆን ስለ መሳሪያዎቹን መጠየቅ ጀምራለች። የዚህን ሰዓትም ዳንኤል ለሲአይኤ ኤጀንት ሆኖ እየሰራ እንደሆነ በመግለጽ መሳሪያዎቹ ከዛ የተበረከቱለት እንደሆነ ነግሯታል። የሁሉም ኤጀንቶችን ማንነት በሚስጥር እንዲያዝ ስለሚፈለግ ነገሩን በድብቅ እንድትይዘውም የውሸት ታሪክ ነግሯታል። ቀን በገፋ ቁጥር ሶስቱ ጓደኛሞች ከሰውየው ቤት ውስጥ የሚፈልጉትን ዕቃ መውሰዳቸውን ቀጥለዋል። በዚህም መሰረት አድሪያን የሰውየውን የቤት ውሻ የወሰደው ሲሆን ለፍቅረኛው ሮቢንም እንደ ስጦታ አድርጎ ሰጥቷታል። ወደ ቪክቶር ጋር ስንመለስ ሀብቱ ያለበትን እስኪነግራቸው በሚያውቁት መንገድ ሁሉ እያሰቃዩት ነው። ስቃዩ የበረታበት ቪክቶርም ከዚህ በላይ ነገሩን መታገስ ስላልቻለ ሀብቱ ያለበትን ቦታ ለመናገር ወስኗል። ከዛ በፊት ግን የኖተሪ ፍርም ያስፈልጋቸዋል። ይሄንን ፍርም የሚያገኙ ከሆነ በእርግጠኝነት ሀብቱን ሙሉ ለሙሉ እንደሚያገኙም በእርግጠኝነት ነግሯቸዋል። ይህንን የሰማው ዳንኤልም የጂሙ ባለቤት ጆን ኖተሪ እንደሆነ ያውቃል። የሀብት ዝውውሩንም ለማድረግ የኖተሪ ፍርሚያ ስለሚያስፈልገው ጆንን እንዲተባበረው ጠይቆታል። በመጀመሪያም ጆን ፍርሚያውን ለማስቀመጥ ፈቃደኛ አልነበረም። ይሁን እንጂ ከነ ዳንኤል በርከት ያለ ገንዘብ በሚቀርብለት ሰዓት ወዲያውኑ ፍርሚያውንም ማህተቡንም አስቀምጦላቸዋል። አሁን ላይ ሶስቱ ጓደኛሞች በሚገባ ሀብቱን በሙሉ በእጃቸው አስገብተዋል። ቀጣዩ ስራቸው ሰውየውን ከምድረ ገጽ ማጥፋት ስለሆነ የሚያውቁትን መድኃኒት በሙሉ ለሰውየው አጠጥተውታል። ከዛም ሰውየው እንዴት ሞተ የሚለውን ነገርም ታሪክ መፍጠር ስላለባቸው በውሸት የመኪና አደጋ እንደሞተ ለማስመሰል መኪና ውስጥ ከተው መኪናውን አደጋ ላይ ጥለውታል። ይሁን እንጂ ሞኙ አድሪያን ሰውየውን መኪና ውስጥ ሲያስቀምጠው ቀበቶን አስሮለት ስለነበር አሁንም ድረስ ቪክቶር በህይወት ይገኛል። ይህንን የተመለከተው ዳንኤል ደግሞ መኪናውን እያሽከረከረ ለነበረው ፓውል እንዲገጨው ትዕዛዝ ሰጥቶታል። ቪክቶር አሁንም ድረስ በህይወት ስለሚገኝ ወደ ኋላ ተመልሶ ጭንቅላቱን እንዲጨፈልቀውም ነግሮታል። በአሁኑ ሰዓትም ቪክቶር የግድ መሞት ስላለበት ፓውል እንደተባለው የሰውየውን ጭንቅላት በመኪናው ጨፍልቆታል። ከዛም ሶስቱ ጓደኛሞች ሰውየው ሞቷል ብለው በማሰብ ቦታውን ለቀው ሄደዋል። በሚገርም ሁኔታ ግን ቪክቶር አሁንም ድረስ አልሞተም። በፖሊሶች አማካኝነት ወደ ሆስፒታል የገባ ሲሆን ሰዎችም ሀብቱን እንደዘረፉት ለፖሊሶች ተናግሯል። ይሁን እንጂ ፖሊሶች የእሱን ሀብት ለማስመለስ ከመሞከር ይልቅ እሱን እየወቀሱት ነው። በመኪና ውስጥ ህገወጥ የሆኑ መድኃኒቶችና ብዙ ነገሮች ተገኝተዋል። ለነሱ ማብራሪያ መስጠት ትችላለህ? ይሄ በራሱ ሊያሳስርህ ይችላል እያሉ በቁስሉ ላይ ቁስል ጨምረውበታል። ቪክቶርም እነዚህ ፖሊሶች እሱን በመርዳት ፋንታ ክስ ሊከፍቱበት እንደሆነ ስላወቀ ወዲያውኑ ሌላ መርማሪ መፈለግ ጀምሯል። የዚህን ሰዓትም በመጽሔት ላይ ኤድ ስለተባለ ስለ አንድ ዝነኛ መርማሪ ሰምቷል። ቪክቶርም የሰውየውን አድራሻ ከመጽሔቱ ላይ በመውሰድ ምንም ጊዜ ሳያጠፋ ደውሎለታል። በሌላ በኩል እስካሁን ቪክቶር በህይወት እንደሚገኝ የሰሙት ጓደኛሞች እሱን ለመጨረስ ወደ ሆስፒታል መጥተዋል። ወደ ውስጥ ሲገቡ ማንም እንዳይጠረጥራቸው የህክምና ሰራተኛ መስለው ነበር። የዚህን ሰዓትም የቪክቶርን ጉዳይ የያዘው ሐኪም ፖሊሶቹ ምንም እንዳላመኑት ለነዳንኤል ነግሯቸዋል። ሰውየው ተዘርፌ ነበር ምናምን እያለ ሲቀባጥር ነበር። ፖሊሶቹ ግን እሱን በማመን ፋንታ ጭራሽ መኪና ውስጥ ስለተገኘው መድኃኒቶች ሲጠይቁት ነበር። ፖሊሶቹ ያመኑት አይመስለኝም በማለት ዶክተሩ የሚያውቀውን ነግሯቸዋል። እነ ዳንኤልም ፖሊሶች ካላመኑት አንድ ነገር ነው በማለት ከሆስፒታል ለቀው ወጥተዋል። ከዛም እያንዳንዱን የቪክቶር ብሮችን እኩል በእኩል ሶስቱም ተካፍለውታል። ፓስተር ሊሆን የነበረው ፓውል አሁን ላይ ገንዘብ ሲያገኝ ልክ እንደ በፊት ከዳንስ ቤት ሴቶች ጋር መጨፈር፣ ከተለያዩ ሴቶች ጋር መውጣት ጀምሯል። አንዳንዴም ሲያሻው ከአንድ በላይ ሴቶችን ይዞ በናይት ክለብ ውስጥ የሚገኝ ሲሆን የለየለት ሰው ሆኗል። እብድ ያገግማል እንጂ አይድንም የሚባለው እውነት ነው። ሰሞኑን ፍቅር ቀንሳችኋል፣ ላይክ እና ሰብስክራይብ እየተደረገ አይደለም።
እኔ ደግሞ ምርጥ ፊልሞችን ከማምጣት ወደ ኋላ አላልኩም። ብቻ ላይክ እና ሰብስክራይብ በማድረግ እኔ ማገዙ እንዳረሱ። በሌላ በኩል አድሪያንም ያገኘውን ብር ከባለቤቱ ጋር ዘና ፈታ ያለበት የሚገኝ ሲሆን አሪፍ ቤቶችንም ገዝቷል። ዳንኤል ደግሞ ዋናውን የቪክቶርን ቤት የወረሰ ሲሆን በቤት ውስጥም ውድ የሆኑትን መኪኖች ለራሱ አድርጓቸዋል። የበእንዲህ እንዳለ መርማሪው ኤድ ከቪክቶር ጋር በድብቅ ተገናኝቷል። ቪክቶርም ያጋጠመውን ነገርና የዘረፉትን ሰዎች በሙሉ በመጥቀስ ሀብቱን በቅርቡ በእጁ እንዲመለስለት ሰውየውን ጠይቆታል። ይህንን የሰማው ኤድም ጊዜ አላበከነም። ከዛኑ ቀን ጀምሮ ሶስቱን ጓደኛሞች መሰለል የጀመረ ሲሆን እያንዳንዱን ነገርም በፎቶና ቪዲዮ ማስረጃ ሲያስቀምጥ ቆይቷል። በነገሩም ላይ ትንሽ ተጨባጭ ነገር ካገኘ በኋላ ወደ ቪክቶር ጋር ተመልሷል። ለቪክቶርም ሶስቱም ሰዎች የተከፋፈሉትን ሀብቱን በፎቶ ያሳየው ሲሆን የበለጠ መረጃ ለማግኘትም ዳንኤልን አሰልጣኙ ሆኖ እንደቀረበው ነግሮታል። በሌላ በኩል ዳንኤልም የኤድን ማንነት ምንም ስለማያውቅ ዝም ብሎ ሰልጣኝ መስሎት ነበር። ይሁን እንጂ እሱ ባይረዳውም ሰውየው የተለያዩ መስቀለኛ ጥያቄዎችን እየጠየቀው ነገሮችን እያጣራ ይገኛል። ይህ በእንዲህ እንዳለ ፓስተር ሊሆን የነበረው ፓውል ከሁሉም ብሶበት ተገኝቷል። ከነ ዳንኤል እኩል ተካፍሎት የነበረውን የቪክቶርን ገንዘብ የጨረሰው ሲሆን ወደ በፊት ስራው ወደ ዘረፋም ተመልሷል። ከቤቱም የጓደኛዬን ሰርግ ሄዳለሁኝ ብሎ ሱፍ ለብሶ የወጣው ፓውል ካልተሳካ ዘረፋ በኋላ ወደ ሰርጉ መጥቷል። ለነ ዳንኤልም እኔ በበኩሌ የተሰጠኝ ብር በሙሉ አልቆብኛል፣ ከቪክቶር የተሻለ ጥሩ ብር የምናገኝበትም አሪፍ ዘረፋ በኔ እጅ ላይ ይገኛል። እመኑኝ ይሄ ፍራንክ የተባለውን ሰው ከዘረፈን በኋላ ዳግመኛ ላንቸገር ሀብታም እንሆናለን በማለት ፍራንክ የተባለውን ቀጣዩን ኢላማቸውን ነግሯቸዋል። የበእንዲህ እንዳለ ቪክቶር የኖታሪ ፍርሚያውን የሰጣቸው የጂም ቤቱ ባለቤት ጆን እንደሆነ ደርሶበታል። በጆን የተናደደው ቪክቶርም በቅርብ ቀናት ውስጥ መጥቶ ዋጋውን እንደሚሰጠው ዝቶበታል። ይሄ ነገር ለጆን በጣም አናዳጅ ነው። እነ ዳንኤል የኖታሪ ፍርሚያውን ሲቀበሉት የሱ ስም እንደማይታወቅ ቃል ገብተውለት ነበር። በዚህም ተናዶ ዳንኤልን ሄዶ በሚወቅሰው ሰዓት ዳንኤል በድጋሚ ቪክቶር ጋር እንዲደውል አድርጎታል። በአሁኑም እነ ዳንኤል ድጋሚ ቪክቶር ጋር እንዲደውል ያደረጉት በስልክ ጥሪው አማካኝነት አድራሻው የት እንደሆነ ለማጣራት ነው። አንዴም የቤቱን አድራሻ ካወቁ በኋላ ወዲያውኑ ሶስቱ ጓደኛሞች ቪክቶር ወደሚገኝበት ሄደዋል። ይሁን እንጂ እዛ በሚደርሱ ሰዓት ማንም ሰው በክፍል ውስጥ አይገኝም። ይባስም ብሎ ስፖርት የሚያሰራው ኤድ መርማሪ እንደሆነ የዛኑ ሰዓት አውቀዋል። ይህ በእንዲህ እንዳለ ኤድ ወደ ቤት በሚመለስ ሰዓት ባለቤቱ አስደንጋጭ ነገር ነግረዋለች። መልእክቱም ከቪክቶር ሲሆን ሶስቱ ሰዎች ያለበትን እንዳወቁና እያሳደዱ እንደሆነ ለኤድ መልእክት ልኮለታል። ይህንን የሰማው ኤድም ወዲያውኑ ቪክቶርን ወደ ቤቱ አምጥቶታል። በሌላ በኩል ሶስቱ ጓደኛሞች የፍራንክን ገንዘብ ለመዝረፍ ወደሱ ጋር ሄደዋል። ወደ ፍራንክም ሲቀርቡ ልክ እንደ ቢዝነስ ሰው እያስመሰሉ የነበረ ሲሆን ፍራንክም ቢሆን የሚያወሩትን አምኗቸዋል። በሰዓቱም ቤት ውስጥ የነበረችውን ክሪስቲና የተባለች አማላይ ፍቅረኛውንም አስተዋውቋቸዋል። በሚቀጥለው ቀን እነ ዳንኤል ፍራንክን አሳምነውት ወደ እነሱ ቤት አምጥተውታል። አሁን የሚኖሩበት ቤት የቪክቶር ቤት ስለሆነ ሰውየውም እንደ ሀብታም ቆጥሯቸዋል። የፍራንክ ፍቅረኛ ክሪስቲና ደግሞ ከመጠን በላይ ጠጥታ ቤት ውስጥ እንደ እብድ ስትሆን ነበር። በሌላ በኩል ዳንኤል ዋና ዓላማቸውን ለመፈጸም ፍራንክን እንዲፈርምለት ወደ አንድ ክፍል ወስዶታል። የዚህን ሰዓትም ፍራንክ ምንም ፍርም ያልፈርምም ብሎ እያስቸገረ የነበረ ሲሆን በሱና በዳንኤል መካከልም ጸብ ተነስቶ ሰውየው በአጋጣሚ ሞቷል። ክርስቲናም ወደ ክፍሉ በምትመጣ ሰዓት ፍራንክ በመሬት ላይ ሕይወቱ አልፎ ተመልክታለች። በቦታው ላይም እየጮኸች ዳንኤልን እገለዋለሁ ብላ ስታስቸግር አድሪያን ለራሱ የሚጠቀመው መርፌ በመውጋት ራሷ እንድትስት አድርጓታል። በአሁኑ ሰዓትም ፍራንክ ሙሉ ሀብቱን በስማቸው እንዳያዞርላቸው ሳይፈርምላቸው ሞቷል። ያላቸው አማራጭም በቤት ውስጥ የሚገኘውን ሀብቶች መዝረፍ ስለሆነ የቤት ውስጥ ካዝና ሚስጥር ቁጥሩን ከክርስቲና ጠይቋታል። በሌላ በኩል በመርፌው ደንዝዛ የነበረችው ክርስቲናም የምታውቀውን ቁጥር ነግራቸዋለች። ከዛም እነ ዳንኤል ለአድሪያን ቤቱን አጽድቶ አስክሬኑን እንዲያነሳ በመንገር ወዲያውኑ ወደ ፍራንክ ቤት ሄደዋል። ከዛም ደንዝዛ የነበረችው ክርስቲና የተናገረችውን ቁጥር በሚያስገቡ ሰዓት ሳጥኑ ሊከፍትላቸው አልቻለም። ድጋሚም ቁጥሩን እንዲጠይቃት ወደ አድሪያን ጋር ደውለውለት ነበር። በጊዜውም ክርስቲና ራሷን አውቃ ከአድሪያን ጋር እየታገለች የነበረ ሲሆን በድጋሚም አንድ መርፌ ወቅቷታል። ይሄኛው መርፌ ግን ልክ እንደስካሁኖቹ የሚያደነዝዛት አይደለም። ሙሉ በሙሉ የልጅቷን ሕይወት አሳጥቷታል። ይሄንን የሰሙት እነ ዳንኤልም ለአድሪያን አስክሬኖቹን ወደ መኪና ውስጥ እንዲያስገባቸው ነግረውታል። በተመሳሳይ ሰዓት ደግሞ ፓውል በስህተት ይዞት የመጣውን የተቆረጠ የፍራንክን ጣት ያገኛል። ጣቱንም መልሶ ይዞ በመሄድ አሊያም በመጣል ፋንታ እዛው ቤት ውስጥ ለምትገኝ ትንሽዬ ውሻ ሰጥቷታል። ትዕይንቱ ሲቀየር እነ ዳንኤል አድሪያን ጋር ተመልሰው አስክሬኖቹን በመኪና ወደ ሌላ ቦታ ወስዷቸዋል።
አስክሬኖቹ እንዲሁ ትልቅ እያሉ ለመጣል አስቸጋሪ ስለሆነም የሚቆራርጡበትን መሳሪያዎች ከሱፐርማርኬት ተገዝተዋል። ይህ በእንዲህ እንዳለ የፍራንክ ቤተሰቦች የጠፋውን ልጃቸውን በመፈለግ ላይ ነበሩ። እንደ አጋጣሚም የፍራንክ የቤት ውሻ የልጃቸውን ጣት በመያዝ ወደ እነሱ ጋር ትመጣለች። ቀድሞውኑም በፍራንክ መጥፋት ተጨንቆ የነበሩት ሰዎች ወዲያውኑ ነገሩን ለፖሊሶች አሳውቀዋል። በሌላ በኩል እነ ዳንኤል መቆራረጫ ማሽኑን ከገዙ በኋላ ሰውነታቸውን ሊቆራረጡ በሚሞክሩ ሰዓት ማሽኑ ተሰባብሮባቸዋል። እነዚህ ማሽኖችም የሰው ልጅ የመቁረጥ አቅም የላቸውም በማለት ወዲያውኑ ሰውነታቸውን በመጥረቢያ መቆራረጥ ጀምረዋል። በመቀጠልም ብራቸውን አውጥተው የገዙት ዕቃዎች ወዲያውኑ ስለተሰበሩባቸው ለመመለስ ወደ ሱፐርማርኬት ሄደዋል። በጊዜውም ማሽኑ ላይ የነበሩትን የደም ጠብታዎች በአጠገባቸው የነበሩ ፖሊሶች እንደ ዕድል ሆኖ አላዩባቸውም እና ምንም ችግር ሳያጋጥማቸው ገንዘባቸውን ተቀብለው ወደ ቤት ተመልሰዋል። ፖል ደግሞ የተቆራረጠውን የክርስቲናና የፍራንክን አካላቶች ውጭ አውጥቶ እየጠበሰ ነበር። ይህም በሰዎች ዘንድ ጥርጣሬን ስለሚፈጥርባቸው ወዲያውኑ መጥበሻውን ወደ ቤት ውስጥ አስገብተውታል። ከዛም በፊት ገዝተውት ከነበረ በሌላ በትልቅ መቁረጫ ማሽን የሰዎቹን አካል ድቅቅ አድርገው ቆራርጦታል። በአሁኑ ሰዓትም የቆራረጡትን አካል በበርሜል ውስጥ የሞሉት ሲሆን በርሜሉንም በከተማው መውጫ የሚገኝ የውሃ አካል ላይ ጥለውታል። በሌላ በኩል ኤድ እስካሁን ሲያደርግ የነበረውን ምርመራ ለፖሊሶች አሳልፎ ሰጥቷል። ፖሊሶችም ቢሆን እነዚህ 3 ሰዎች ከፍተኛ ውድመት ስላደረሱ ወዲያውኑ አድሪያን እና ፓውልን በቁጥጥር ስር ማዋል ችለዋል። ዳንኤል ሉጎ ደግሞ ቀድሞውኑ ተዘጋጅቶ ስለነበር በጀልባ ማምለጥ ጀምሯል። ይሁን እንጂ ከከተማው ከመሰወሩ በፊት በዛ ያለ ፖሊሶች በሄሊኮፕተር ሲከተሉት የነበረ ሲሆን በመጨረሻም ተይዟል። በተጨማሪም በርሜል ውስጥ ቆራርጦ የጨመሩት የሁለቱም ሰዎች አካልም በፖሊሶች ተገኝቷል። ለመከራከር እንኳን ምንም እድል የሌላቸው ተከሳሾች ዳንኤል ሉጎና አድሪያን ሞት ተፈርዶባቸዋል። ፓውልና የኖታሪ ፍርም የሰጣቸው ጆን ሚሲ ደግሞ 17 ዓመት ተፈርዶባቸዋል። የሁሉ ነገር የተጀመረው ጆኒ በተባለው ሞቲቬሽናል ስፒከር ምክንያት ነው። እስቲ እናንተ እንደ ጆኒ አይነት ዝም ብለው ቀባጣሪ ናቸው የምትሏቸውን ሞቲቬሽናል ስፒከሮች ኮሜንት ላይ አስቀምጡልኝ። የፊልሙ ዋና ዓላማ ግን በህይወታችን ውስጥ ከሞቲቬሽን በላይ ዲሲፕሊን እንደሚያስፈልገን ማሳየት ነው። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።